የቴዲ አፍሮና ሰዋሰው መልቲሚዲያ ውል መፍረስ ወሬ አየሩን ሞልቶታል። በጣም እጅግ በጣም እያነጋገረ ነው። ይህ በቅርቡ የተሰማው ዜና በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና ሰዋሰው መልቲሚዲያ መካከል የነበረው የአልበም ስርጭት ውል በድንገት መፍረሱን ያረጋግጣል። ከ3 ዓመታት በላይ የዘለቀው ይህ ውል በሁለቱ ወገኖች መካከል ተደጋጋሚ አለመግባባት በመከሰቱ ተቋረጠ ተብሏል። ቴዲ አፍሮ አስቀድሞ የወሰደውን ቅድመ ክፍያ ሙሉ በሙሉ መመለሱም ተረጋግጧል። ይህ ክስተት የቴዲ አዲስ አልበም ኢትዮሪካ የስርጭት ሂደትን ብቻ ሳይሆን በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ያለውን የአርቲስቶች አሳታሚዎችና ዲጂታል መድረኮች መካከል ያለው ግንኙነት በጥልቅ ያመለክታል። በዛሀበሻና ኢትዮፒካ ሊንክ ዜናዎች መሰረት ውሉ በተደጋጋሚ ውይይት ቢደረግም መፍትሄ ሳያገኝ ተቋርጧል። ሰዋሰው አልበሙን በዳግማዊ ትንሳኤ ዋዜማ በራሱ የዩቲዩብ ቻናል ለመልቀቅ ዝግጅት እያደረገ ቢሆንም ቴዲ ውሳኔውን በመቀየር ነፃነቱን መምረጡ ታውቋል። ይህ ክስተት ሰዋሰውን ብቻ ሳይሆን ተቋሚ አሰራሩንም ጥያቄ ውስጥ ጥሏል። ተቋሙ ከበርካታ አርቲስቶች ጋር ተመሳሳይ የክፍያ ውዝግብ ውስጥ በመግባቱ በብዙ ሚዲያዎች ተዘግቦበታል። አንዳንድ አርቲስቶች የሰራንበትን አልከፈለንም በማለት ተደጋጋሚ አቤቱታም አቅርበዋል። ሌሎች ደግሞ ተቋሙን ሰው በሚል ቅጽል ተችተዋል። ሰው ተሰዋበት ማለታቸው ነው። ቴዲ አፍሮ የአገሪቱ ትልቁ አርቲስት በመሆኑ ይህ ውዝግብ የሰዋሰውን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት የበለጠ ገልጿል። በአጠቃላይ ይህ የአሳታሚዎችና አርቲስቶች መካከል ያለውን የስልጣን ሚዛን ወደ አርቲስቱ ያዘዋውራል። ቴዲም የድሉ ጀማሪ ሆኗል። ኢትዮሪካ ማለት ኢትዮጵያ ሲደመር አፍሪካ የሚል ትርጉም አለው። አልበሙ 9 ሙዚቃዎችን ያካትታል። ግጥምና ዜማዎቹ ሁሉ በራሱ ቴዲ አፍሮ የተጻፉ ናቸው። ቅንብሩን ያቀናበረው ወጣት ሙዚቀኛ በረከት ተስፋዝጊ ነው። በአምለሰት ሙጬ የቴዲ አፍሮ ሚስት ፖድካስት ላይ በረከት ቴዲን ጂኒየስ ብሎ ጠርቶ ስራውን በፍጥነት የሚረዳ ሰዓት የሚጠብቅ ነገር ግን በስራ የማይረካ እንደሆነ ገልጿል። አልበሙ በቀጣዩ ሚያዝያ 11 ቀን 2018 ዓ.ም ማለትም በፈረንጆቹ ኤፕሪል 18 ወይም 19 2026 በቴዲ የራሱ የዩቲዩብ ቻናል እና በሌሎች ዲጂታል መድረኮች ይለቀቃል። ይህ አልበም ከቀድሞዎቹ አቦጊዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ ጋር ሲነጻጸር የተለየ ይዘት ያለው አፍሪካዊ ተልዕኮ ያለው እንደሚሆን ተገልጿል። ቴዲ በየአልበሙ አዲስ ቃላት የመፍጠር ችሎታ ያለው ነው። ኢትዮሪካም እንደዚህ አይነት አዲስ ቃል የፈጠረ ስም ነው። የሆነው ሆኖ የአዲሱ ውል መፍረስ በዲጂታል ዘመን አርቲስቶች የራሳቸውን ፕላትፎርም የመቆጣጠር አቅም እያደገ መምጣቱን ያሳያል። ቴዲ ከገንዘብ ይልቅ ለሙያው፣ ለመብቱና ለነፃነቱ ቅድሚያ መስጠቱ ደፋር እርምጃ ተብሎ ተመስግኗል። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ከባህላዊ አሳታሚዎች ይልቅ የዩቲዩብ ስትሪሚንግ እና ቀጥታ ዲጂታል መድረኮች የኃይል ሚዛንን ወደ አርቲስቱ ያዘዋውራሉ። ይህ ለሌሎች አርቲስቶች ማሳያም ሊሆን ይችላል። የቴዎድሮስ ካሳሁን ገርማሞ አድናቂዎች ስራውን በጉጉት እየጠበቁ ነው። ቴዲን ጂኒየስ፣ ንስር፣ ጀግና ብለው ያደንቃሉ። የአፍሪካና ዓለም አቀፍ ተጽዕኖ ጎልቷል ይላሉ። በፖድካስትና በተለያዩ ገጾች ላይ የተገለጹት ታሪኮች ቴዲን እንደ ፍቅር፣ ሰላምና ህዝባዊ ተቃዋሚ ያሳያሉ። አልበሙ ሲመጣ የጥበብ ናፍቆት ያበቃል ይላሉ። አንዳንድ አስተያየቶች በተለይ ፖለቲካዊ ቴዲን ጸረ ሰላም ከፋፋይ ብለው ተችተውታል። የአገር ለውጥ፣ የዶክተር አብይ ስኬቶችና ሌሎች አዎንታዊ ለውጦችን ባለመስፈኑ ይነቀፋል። የአማራን ብሔርተኝነት በዝምታ አሊያም ኢትዮጵያ በማለት ያንኳስሳል ተብሎም ይተቻል። የቴዲ አፍሮና ሰዋሰው ውል መፍረስ የግለሰባዊ ውዝግብ ብቻ ሳይሆን በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ አዲስ ዘመንን የሚጠቁም ማሳያ ነው። ቴዲ በዚህ ውሳኔ አርቲስቶች የራሳቸው ጌታ የመሆን አቅም እንዳላቸው አሳይቷል። ኢትዮሪካ በቅርቡ ሲወጣ የቴዲ ደጋፊዎች ጉጉት ከፍተኛ ሲሆን፣ ተቺዎች ደግሞ ለሙግት ይጠባበቃሉ። በሂደቱ ውስጥ ቴዲ ሰዋሰውን አስወግዶ ነፃ ያወጣበት ክስተት አርቲስቶች ከገንዘብ ይልቅ ለመብትና ለነፃነት ቅድሚያ መስጠት እንደሚችሉ ያሳያል። አልበሙ ሲለቀቅ ሙዚቃው ብቻ ሳይሆን የቴዲ ማንነት፣ ተጽዕኖና የህዝብ ግንኙነት ይፈተናል። በአጠቃላይ ቴዲ አፍሮ ለብዙዎች የጥበብ ቀንዲል ሆኖ ቀጥሏል። እንዴት እንደሚቀበሉት ጊዜው ይወስናል። ኢትዮሪካ እስኪወጣ ግን ስለ አልበሙ መነጋገር ያስፈልጋል። እናም ቀጥለናል። የቴዲ አፍሮ ኢትዮሪካ አልበም ይዘት ትንታኔ ላይ እናቆያችሁ። ኢትዮሪካ የቴዲ አፍሮ 6ኛው የስቱዲዮ አልበም ሲሆን ከ9 ዓመታት ማለትም ከኢትዮጵያ አልበም በኋላ በሚመጣው ሚያዝያ 11 በዲጂታል መድረኮች በዋናነት በቴዲ የራሱ የዩቲዩብ ቻናል የሚለቀቅ ነው። አልበሙ በተለያዩ ምንጮች መሰረት ከ9 እስከ 12 ሙዚቃዎችን ያካትታል። በአንዳንድ ምንጮች የተጠቀሱት ትራኮች እነዚህ ናቸው:
ትኩራ፣ ቁርሾ፣ ጀንበር፣ ኢትዮሪካ የአልበሙ ታይትል ትራክ፣ ወንድም በወንድሙ፣ ጥቁር አፈርና ጊዜው፣ ማረፊያዬ፣ የጎንደሩ ጀግናና ሌሎችም ተጠቅሰዋል። አንዳንድ ሙዚቃዎች በአፍሪካዊ ሪትም ወይንም አፍሮቢት ተጽዕኖ የተቀላቀሉ ሲሆን ቴዲ የተለመደውን ሬጌ ፖፕ ባህላዊ ድብልቅ ይጠብቃል። አንደኛ ኢትዮጵያዊ ማንነትና አፍሪካዊ አንድነት። የአልበሙ ዋና ጭብጥ ኢትዮሪካ ነው። በአንድ ትራክ ውስጥ ኢትዮጵያ፣ አወር ማማ፣ አቶሪካ፣ ፕራይድ ኦፍ ዘ ትግራያን ፒፕል፣ ላይት ኦፍ ፍሪደም የሚሉ መስመሮች ይታያሉ። ይህ ኢትዮጵያን እንደ አፍሪካ እናት የሚያቀርብ ታሪክን፣ ነፃነትንና ኩራትን የሚያነሳ ነው። ቴዲ በተለመደው መልኩ የኢትዮጵያ ታሪካዊ ኩራት፣ አድዋ፣ ተፈጥሯዊ ውበት፣ ተቃዋሚነት ከዘመናዊነት ጥያቄዎች ጋር ያገናኛል። ሁለተኛ አንድነትና ወንድማማችነት። ወንድም በወንድሙ የተባለው ሙዚቃ በቀጥታ የአንድነት መልእክት ይይዛል። ቴዲ ብዙውን ጊዜ የጎሳ የፖለቲካና የማህበራዊ ክፍፍልን በፍቅርና በይቅርታ ይቃወማል። ይህ ትራክ በኢትዮጵያ የቅርብ ዓመታት ግጭቶች በኋላ የመታረቅና የጋራ ህልውና ጥሪ ሊሆን ይችላል። ታሪክ፣ አፈርና ስር። ጥቁር አፈር ምናልባት የኢትዮጵያም ጥቁር አፈር የግብርና ሀብት፣ የታሪክ ስርና የተጠበቀ ማንነትን ያመላክታል። ቴዲ በቀድሞ አልበሞቹ ጥቁር ሰው ያስተሰርያል፣ የታሪክና የኩራት ጭብጦችን በጥልቅ ይጠቀማል። አራተኛ ኩራት፣ ተቃዋሚነትና ተስፋ። ትኩራ እና ጀንበር የኩራት የብርሃንና የተስፋ ምልክቶች ናቸው። ቴዲ ብዙውን ጊዜ በጨለማ ጊዜ ወይንም ደመና ሲደፍን የፍቅርና የተስፋ መልእክት ያቀርባል። እንደተለመደው ጥልቅ ምሳሌያዊና በታሪክ ወይንም ባህል የበለጸገ አዲስ ቃላትና ትርጉሞችን ይፈጥራል። ሬጌ ባህላዊና ዘመናዊ አፍሮ ተጽዕኖ ድብልቅ በአንዳንድ ትራኮች አፍሪካዊ ሪትምም ይቀላቅላል። ፍቅር፣ አንድነት፣ ይቅርታ የኢትዮጵያ ኩራትና የአፍሪካ ተልዕኮ መልእክቶቹ ይሆናሉ። ከቀድሞዎቹ አልበሞች ጋር ሲነጻጸር ይበልጥ የተዋሃደና የተስፋ ተኮር ሊሆን ይችላል። ኢትዮሪካ ቴዲ አፍሮን እንደ የጥበብ ቀንዲል የሚያሳይ ስራ ነው። ከገንዘብ ይልቅ ለመልእክት፣ ለነፃነትና ለማንነት ቅድሚያ የሚሰጥ አርቲስት መሆኑንም ደግሞ ያሳያል። አልበሙ ሙሉ በሙሉ የቴዲ የተለመደውን ጥንካሬ ማለትም ታሪክን በዘፈን ማዳን እንደገና የሚታይበት ይሆናል። ኢትዮሪካ ለኢትዮጵያና ለአፍሪካ የፍቅርና የኩራት መግለጫም ነው። አልበሙን ሰምተን ደግሞ የበለጠ ጥልቅ ትንታኔ ማድረግ እንችላለን። እስከዚያው ቸር ያቆየን።